እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደብረውናል በታምኑም ባታምኑ በቁም ሞተናል ይህ የካናዳ ስሪት የሆነው የመጓጓዣ አውሮፕላን በወሳኝ ኩነት የተመዘገበው የልደት ስሙ ዘዲ ሃቪላንድ ካናዳ DHC-5 ቡፋሎ ሲባል አጠር አድርገው ሲጠሩት ደግሞ DHC-5 ቡፋሎ ይሉታል 29.26 ሜትሮች አጠቃላይ ስፋት ያለው ክንፉንና 24.08 ሜትር ሽንጡን የሚሸከመው 8.73 ሜትር ቀውላላ ቁመናው ነው 3133 የፈረስ ጉልበት በሚያመነጩት ሁለቱ T64 የጀነራል ኤሌክትሪክ ሞተሮቹ 298 ኪሎ ሜትሮችን በሰዓት መብረር የሚችለው ሁለት ፓይለቶችና አንድ አለቃ ያሉት ይህ አውሮፕላን በተጨማሪነትም 41 ወታደሮችን አሊያም ሰዎችን የመጫን አቅም አለው 25000 ጫማ ድረስ መብረር የሚችለው DHC-5 ቡፋሎ ለማኮብኮቢያ 701 ሜትር እርዝመት ያለው ለጥ ያለ መንደርደሪያ ሲፈልግ ለማረፊያ ግን 257 ሜትሮች ብቻ በቂው እንደሆኑ ኤሮ ዳታቤዝ ላይ ያገኘነው መረጃ ያመለክታል ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው በአንድ ጊዜ በሞላው 7864 ሊትር ፑል ነዳጅ ደግሞ አንዳች ነገር ሳይሸከም እስከ 3280 ኪሎ ሜትር ድረስ እያካለለ መቃኘት የሚችል ሲሆን አይ በወዝህ ደር ተብሎ እስከ አፍንጫው ድረስ ከተጫነ ደግሞ 10000 ጫማ ድረስ ጎኖ 1100 ኪሎ ሜትሮችን ማካለል ይችላል በነገራችን ላይ ካናዳ ዲ ሃቪላንድ ካናዳ C115 ቡፋሎን ጨምሮ የዚህ አውሮፕላን 6 አይነት ቫሪያንት እንዳላትና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ማስታወስ እንወዳለን ቸርንቆይ